ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ያብተው አስፋና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ ህዳር 4 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እርምጃና ጸረ ባንዳ ድሉ ዓለም አቀፍ ትኩረት ያገኘው ያልታወቀው በሽታ የዓለም አብያተ ክርስቲያናት ባሩሲው ጭፍጨፋ ላይ የአባት አርበኛው ጥሪ የኦሮሚያው ጥቃትና የሾፌሮች ድረሱልን ጥሪ ግብጽና የዲፕሎማቱ ቁጣ አሜሪካና ደቡብ አፍሪካ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነው። የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ ህዝብ በተለያዩ ግንባሮች ያደረገውን ጥቃት ተከትሎ ድል መቀዳጀቱን አስታውቋል። የደጀን ወረዳ ዘራፊ የብልጽግና አመራሮች መደምሰሳቸውንም ገለጸ። በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ከህዝባቸው በተቃራኒ በመሰለፍ ከጠላት ጋር የወገኑ ባንዳ የብልጽግና አመራሮችና ታጣቂዎች ፋኖን እንዲቀላቀሉ በተደጋጋሚ የሚቀርበውን ጥሪ ወደ ጎን ማድረጋቸውና በህዝባቸው ላይ ዛሬም የአገዛዙ ቀኝ እጅ በመሆን የሚያደርሱትን ጥፋት ለመከላከል የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ 206ኛ ኮር 34ኛ ክፍለ ጦር ዛምብራ ሻለቃ የጠላትን ካምፕ ከበባ በማድረግ ዛሬ ንጋት ላይ በፈጸመው የተጠና ኦፕሬሽን በርካታ ያገዛዙ ሰራዊት ሲገደሉ የወረዳ አመራሮች ጭምር መደምሰሳቸውን ዛሬ ህዳር 4 ቀን 2018 ይፋ ባደረገው መረጃ ገልጿል። የቴዎድሮስ ህዝብ ግንኙነት መምሪያ ይፋ እንዳደረገው ምንጅ ላይ የጦር ካምፕ ያደረገው የአረመኔው ሰራዊት በምሽጉ ድንገተኛ ከበባ የተደረገበት ሲሆን የዛምብራ አናብስቶች በሶስት አቅጣጫ በፈጸሙት ድንገተኛ ጥቃት ተገኑ ስለሺ የደጀን ወረዳ ኢንቨስትመንት ኃላፊ በላቸው ጋሹ የደጀን ወረዳ ብልጽግና ፓርቲ ወጣቶች ሊግ ኃላፊ የተደመሰሱ ሲሆን ተሾመ ብርሌው አስረሱ አዳሙ እሱ ባለው አልማው አወቀ ቢተው የተባሉ ባንዳ ሚሊሻዎችም ከተደመሰሱት 20 ጠላት ኃይሎች መካከል እንደሚገኙበት አስታውቋል። ከኦሮሚያ አቅራቢያ በተደረገው በዚህ ኦፕሬሽን ድል የተቀዳጀው 206ኛ ኮር 34ኛ ሻለቃ የቀጠናውን ትግል ቅርጽ መቀየር የሚያስችል እንቅስቃሴ በመጀመር አገዛዙ ሽብር ውስጥ የከተተውን ሌላኛውን ፈጣን የከበባ ጥቃት በማድረግ 8 የጦር መሳሪያ የወገብ ትጥቅ ጥይት ወታደራዊ ቦርሳና ሌሎች ቁሳቁሶች ሲማርክ 8 የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት አባላትን ማቁሰሉንም ቴዎድሮስ ህዝብ ዛሬ ባወጣው በዚሁ መግለጫ ጠቅሷል። ይበንዲ እንዳለ በተመሳሳይ የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ ህዝብ የ206ኛ ኮር 14ኛ ክፍለ ጦር የበረኛው ጅበላ ሙተራ ሻለቃ ጠላት ላይ ድንገተኛ ጥቃት ዘንዝሮ ድል መቀዳጀቱን ዛሬ ህዳር 4 ቀን 2018 የነበረውን ውሎ አስታኮ ባወጣው ተጨማሪ መረጃ ገልጿል። ከደብረ ኤልያስ ተነስቶ ወደ ቸርተከልና ከደብረ ማርቆስ ከተማ በመነሳት በሌላ አቅጣጫ በየቦ ወደ ሊባኖስ ቀበሌ ለመግባት በመድፍ የታገዘ ሙከራ ያደረገው የአረመኔው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ከደብረ ማርቆስ የተነሳውን ጠላት በመነጠል ውጊያ የከፈተችው 14ኛ ክፍለ ጦር በላ ሙታራ ሻለቃ በጠላት ላይ ከፍተኛ ሰባይና ቁሳይ ኪሳራ በማድረስ የቀረ ኃይሉን ይዞ እንዲፈረጥጥ ማድረጓም ተገልጿል። ትስር ፈጥሮ የተንቀሳቀሰው የጠላት ኃይል በሁለት ግንባር እንዲወጠር የተደረገ ሲሆን ከደብረ ኤልያስ ወደ ቸርተከል የተንቀሳቀሰው ጠላት ሙሉ በሙሉ ከበባ ውስጥ ገብቶ የፋኖን ጥቃት መቋቋም አቅቶት ጭንቅ ላይ መሆኑ ተገልጿል። ጠላት የደረሰበትን ከበባ ለመጣስ ተደጋጋሚ የሆነ የመድፍና የሞርተር ድብደባ በማድረግ ወይዘሮ ዜማ በቃል የተባሉን የልጆች እናት በአሰቃቂ ሁኔታ የገደለ ሲሆን የ206ኛ ኮር 14ኛ ክፍለ ጦር እየወሰደ ያለው ወታደራዊ እርምጃ በጠላት ላይ ተጠናክሮ መቀጠሉንም አስታውቋል። ይበንዲ እንዳለ ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ሹፌር በማገት ገንዘብ ጠይቀው የነበሩ ዘራፊዎችን ከህብረተሰቡ ጋር በመተባበር በቁጥጥር ስር ማድረጉን አስታወቀ። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር ስር የሚተዳደረው ኢንጂነር ክብር ተመስገን ሻለቃ ከማህበረሰቡ ጋር በመተባበር ከጨረቀ ከተማ አንድ ሹፌር በማገት 1.5 ሚሊዮን ብር በመጠየቅ ከአካባቢው ሊሰወሩ ሲሉ በኢንጂነር ክብር ተመስገን ሻለቃ ልጆች ብርቱ ክትትልና ከእልህ አስጨራሽ ትግል በኋላ በቁጥጥር ስር እንደዋሏቸው ገልጿል። እነዚህ ሌቦች አንደኛ የፖሊስ አባልና አንደኛው ደግሞ ፋኖ ነኝ በሚል በጋራ ሲንቀሳቀሱ የቆዩ መሆናቸውን ጭምር በቪዲዮ ማስረጃ የቴዎድሮስ ህዝብ ግንኙነት መምሪያ አጋልጧል። ማህበረሰቡ እንዲያማርሩ የብልጽግና ተልቆ ሰጥቷቸው ከደንበጫ እስከ ጅጋ ድረስ በመንቀሳቀስ ሹፌርና ተሳፋሪን እንዲዘርፉ እንዳደረጋቸው የገለጹ ሲሆን የህዝብ ልጅ የሆነው ፋኖ ወደፊትም እንዲህ አይነቶቹን እየተከታተለ እርምጃ እንደሚወስድ ለመግለጽ እንወዳለን። ጥቆማና አስተዋይነት በውስጥ መስመር አድርሱን በማለት የአፋብኃ ቴዎድሮስ ህዝብ ግንኙነት መምሪያ ባወጣው መረጃ ጥሪ አቅርበዋል።
በደቡብ ኢትዮጵያ ክልል ጂንካ ከተማ በተከሰተ ለጊዜው መንስኤው ባልታወቀ በሽታም የተያዙ ሰዎችም ሕክምና ሲሰጡ የነበሩ ሁለት የጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸውን የጂንካ አጠቃላይ ሆስፒታል ገለጸ። ተባባሩትም የዓለም ጤና ድርጅትም $300,000 አሜሪካን ዶላር ለአስቸኳይ እርዳታ መላኩን አስታወቀ። የበሽታው ምልክት ባሳዩ ታካሚዎች ላይ በፍጥነት የኩላሊት ስራ የማቆም ወይም ፌለር ሁኔታ እየታየ መሆኑን የገለጸው የጤና ጥበቃ ሚኒስቴር የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጂንካ ከተማ መነቱ በመረጋገጥ ላይ ያለ የሂሞሮይጅ ፌቨር በሽታ መከሰቱን ያስታወቀው በትላንትናው ዕለት ባወጣው መግለጫ ሲሆን በሽታው መከሰቱን ያመለከቱ የቅኝት መረጃዎች መሆናቸውን የገለጸው መግለጫው 8 ሰዎች በበሽታው እንደተጠረጠሩም ገልጿል። በሂሞሮይጅ ፌቨር የተያዘው የመጀመሪያው ሰው ወደ ጂንካ አጠቃላይ ሆስፒታል የመጣው ከ3 ሳምንት በፊትም ሲሆን የሕክምና ተቋሙ ተወካይ ሜዲካል ዳይሬክተር ዶክተር ሰላሙ ታደሰም ለመገናኛ ብዙሃን ገልጸዋል። የወባ በሽታ እንደሆነ በመጠርጠር በሌላም የጤና ተቋም ሕክምና ሲያገኝ እንደነበር የገለጹትም ዶክተር ሰላሙ ወደ ጂንካ አጠቃላይ ሆስፒታል የመጣው ሁኔታው በጣም ከባድ ሲሆን እንደነበረም አስረድተው ተወካይ ሜዲካል ዳይሬክተሩ እንደተናገሩትም ታካሚ ወደ ሆስፒታል ከመጣ በኋላ ህመሙ አስጊ ደረጃ ላይ የደረሰም ሲሆን ቀጥሎም በሆስፒታል 1 ቀን ገደማም ከቆየ በኋላ ህይወቱ አልፏል ብለዋል። ይህ ከተጠረጠረም ከአንድ ሳምንት በኋላ ሌላ ግለሰብ ንክኪ የነበራቸው ሰዎችም ተመሳሳይ ምልክቶችን አሳይተው ለሕክምና መምጣታቸውም ተገልጿል። ከሳምንት በኋላም ከዚያው ታካሚ ጋር በተለያየ ምክንያት ጉርብትና አንድ ላይ የነበሩ ጓደኛሞችም ከእርሱ ጋርም ተመሳሳይ የሆነ ምልክት ማሳየት የጀመረ ሲሆን በሌሎችም ታካሚዎች ላይም ተመሳሳይ ምልክት ማሳየቱም ተከትሎ ሆስፒታሉ ለናሙና ወደ አዲስ አበባ የወሰዳቸው የሕክምና ውጤቶችም መኖራቸውን የገለጹትም ዶክተር ሰላሙ ይህንን በሽታ ምልክት በማሳየታቸው በሆስፒታሉ ሕክምና የተደረገላቸው 8 የሚጠጉ ሰዎችም እንደሆኑና ከነዚህም ታካሚዎች ውስጥ ለበለጠ ሕክምና ወደ ሐዋሳና ወላይታ ሶዶ ከተሞችም የተላኩ እንዳሉም ገልጸዋል። ታካሚዎቹም ሪፈር የተደረጉበትም አንዱ ምክንያት በግለሰቦቹ የታየው ኩላሊት በፍጥነትም የመክሸፍም ወይም ፌለር የማድረግ ሁኔታ እንደሆነም አስረድተዋል። የኩላሊት ሁኔታዎችም በጣም ቶሎ ነበር ስራ ያቆመው የማድረግ ደረጃ የደረሰው አንዳንዶቹም ኖርማል ሬንጅ የነበሩትም ሰዎችም በ2 በ3 ቀን ስታይል ከ4 እስከ 5 የመሆን ከዚያም 7 የመሆን ነበርም ብለዋል። ከሞቱ ሰዎች መካከል 2 በበሽታው ለተያዙ ሰዎች ሕክምና ሲሰጡ የነበሩ አንድ ዶክተርና አንድ ነርስ መሆናቸውም ታውቋል። ዶክተር ቴድሮስ አድሃኖም የሚመሩት የዓለም ጤና ድርጅትን የበሽታው መከሰትን ሪፖርት ከተደረገለት በኋላም ለምርመራም ለመከላከልና ህሙማንን ለማከም የሚያግዙ ባለሙያዎችና ቁሳቁሶች ማቅረቡና ከዚያም በተጨማሪ $300,000 የአሜሪካን ዶላር መለገሱን ባወጣው መግለጫም አስታውቋል። የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ በተለያዩ ግንባሮች በተለያዩ ክፍለ ጦሮች ያደረገውን ውጊያ ተከትሎ በጠላት ላይ ድል መቀዳጀቱን አስታወቀ። የአገዛዙ ስልጣን አስጠባቂ ወታደሮች ዛሬም ፋኖን እየተቀላቀሉ ነው። የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ ያሳምነው ክፍለ ጦርና የዞብል አምባ ክፍለ ጦር አህዶች በጥምረት ያደረጉትን ተጋድሎ ተከትሎ በጠላት ላይ ድል ሲቀዳጁ፣ በሌላ ግንባር የደጋው መብረቅ ኮርም በጠላት ላይ የወሰደውን እርምጃ ተከትሎ ተመሳሳይ ድል መቀዳጀቱን የአገዛዙ ስልጣን አስጠባቂ ወታደሮች የከዱ ፋኖን መቀላቀላቸውን ዛሬ ህዳር 4 ቀን 2018 ዓ.ም ምኒልክ የህዝብ ግንኙነት ይፋ ባደረገው መረጃ ገልጿል። የምስራቅ አማራ ኮር 1 አሳምነው ክፍለ ጦርና የምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር አህዶች ዛሬ ህዳር 4 ቀን 2018 ንጋት ጀምሮ በጥምረት ባደረጉት ተጋድሎ ወሳኝ ወታደራዊ ቦታ የሆነችውን በቅሎ ማነቂያ ለማጥቃትና ለመቆጣጠር የመጣን ጠላት ሙትና ቁስለኛ አድርገው የቀረ ኃይሉን ይዞ ወደ መጣበት ወልዲያ ለመፈርጠጥ መገደዱን አስታውቋል። በተጋድሎ ያሳምነው ክፍለ ጦር 3ኛ ሻለቃና ዞብል አምባ ክፍለ ጦር 7ኛ ሻለቃ በጥምረት በተቀናጀና የተናበበ መንገድ በጠላት ላይ ወሰዱትን ጥቃት ተከትሎ የአብይ አገዛዝ ስልጣን አስጠባቂ ኃይልና አብረውት የተሰለፉት ባንዳዎች ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዳቸውን ይሄው መረጃ ገልጿል። ጠላት ወታደራዊ ይዞታዋ ከፍተኛ የሆነውን በቅሎ ማነቂያ ለመቆጣጠር ያደረገው እንቅስቃሴ ከሸፈ ሲሆን ፋኖ ይዞታውን አስከብሮ ድሉን በማቆየት የጠላትን ቅስም መስበሩን ገልጿል። የፋሽስቱ ብልጽግና ዙፋን ጠባቂ ሰራዊት እንደተለመደ የፋኖን ክንድ መቋቋም ሲያቅተው ንጹሃንን ኢላማ ያደረገ መድፍ በማስወንጨፍና ድብደባ በመፈጸም ንጹሃን ላይ ጉዳት ከማድረስ ባሻገር ቤትና ንብረት እንዲሁም እንስሳቶች ላይ ከፍተኛ ጉዳት ማድረሱን አፋባህ ምስራቅ አማራ ቀጠና ምኒልክ ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ በቀጠናው በተመሳሳይ በሌላ ግንባር የደጋው መብረቅ ኮር በተለያዩ ቦታዎች ላይ ድል መቀዳጀቱን አስታውቋል። ምኒልክ የደጋው መብረቅ ኮር አንሻ ክፍለ ጦር ዛሬ ህዳር 4 ቀን 2018 የመቄት ሚሊሻ አመራር የሆነ ባንዳ ላይ ድንገተኛ ጥቃት ሰንዝሮ መደምሰስ
መደምሰሱን አስታውቋል። የከተማ ኦፕሬሽን በማካሄድ ከሌሊቱ 7 ሰዓት ገርገራ ከተማ ወደ ከተማ ዘልቆ በመግባት ባንዳ ሚሊሻ አመራርና በርካታ ባንዳ ሚሊሻ አባላቶችን በመደምሰስ የደጋው መብረቅ ኮር ከምስረታው ማግስት አንስቶ ያልነጠፈ የድል ግስጋሴውን ዛሬም በመቄት ወረዳ መድገሙን ይሄው መረጃ ጠቅሷል። ይህ በእንዲህ እንዳለ አዲስ የተቋቋመው የሰሜን ምስራቅ እዝ 12ኛ ክፍለ ጦር አባል የሆኑ ያገዛዙ ስልጣን አስጠባቂ ሰራዊት አባላት ከነሙሉ ትጥቃቸው አፋብሃ ምስራቅ አማራ ቀጠና ምኒልክ እዝ ላስታ አሳምነው ኮርን በዛሬው ዕለት መቀላቀላቸውን የደረሰን ተጨማሪ መረጃ ይገልጻል። ኮብልለው አፋብሃ ምስራቅ አማራ ቀጠና ምኒልክ እዝ ላስታ አሳምነው ኮር የተቀላቀሉ ያገዛዙ ስልጣን አስጠባቂ ወታደሮች መካከል 10 አለቃ እሸት ሽመልስ 12ኛ ክፍለ ጦር 3ኛ ሻለቃ ጓድ መሪ ወርቁ ይቻል 12ኛ ክፍለ ጦር 3ኛ ሻለቃ አባል መሰረት አብራራው 12ኛ ክፍለ ጦር 3ኛ ሻለቃ አባል እንደሚገኙበት ይሄው መረጃ ጠቅሷል። ፋኖ በተደጋጋሚ ለአብይና ጓደኞቹ ስልጣን ሲባል የደሃ ልጆች ህይወታቸውን እንዳያጡና ፋኖ በመቀላቀል ህይወታቸውን እንዲያተርፉ በተደጋጋሚ ጥሪ ሲያቀርብ መቆየቱ አይዘነጋም። በተመሳሳይ በዚሁ ቀጠና ከ12ኛ እና 93ኛ ክፍለ ጦር አባል የሆኑ የአብይ አገዛዝ ስልጣን አስጠባቂ ወታደሮች ጭቆና ከትካሻቸው ላይ አራግፈው በመጣል ፋኖን መቀላቀላቸውን ምኒልክ ህዝብ ባወጣው ተጨማሪ መረጃ ገልጿል። በምኒልክ እዝ የደጋው መብረቅ ኮርን የደጀን ክፍለ ጦርን የሚቀላቀሉ ከጊዜ ወደ ጊዜ ቁጥራቸው እየጨመረ መምጣቱና ዛሬም 6 ያገዛዙ ስልጣን አስጠባቂ ወታደሮች ፋኖን መቀላቀላቸውን አስታውቋል። ፋኖን የተቀላቀሉት የአብይ አገዛዝ ስልጣን አስጠባቂ ወታደሮች የስርዓቱን አስከፊነትና ጨፍጫፊነት የመሰከሩ ሲሆን ካሁን በኋላ የፋሽስቱን ወንበር ለማስጠበቅ የምንገብረው ህይወት የለም ሲሉ በፋሽስቱ ስርዓት ውስጥ ተጨቁነውና ተደፍተው ያሉ ወታደሮች ባገኙት አጋጣሚ ሁሉ ፋኖን የተቀላቀሉት እነዚህ ያገዛዙ ስልጣን አስጠባቂ ወታደሮች ጥሪ አቅርበዋል። የዓለም አብያተ ክርስቲያን ጉባኤ በኢትዮጵያ ኦሮሚያ ክልል ምስራቅ አርሲ ዞን ሰሞኑን በተገደሉ ክርስቲያን ጉዳይ ማዘኑን ገለጸም። ትርጉም አልባ በሆነ ምክንያትም የሰዎችን ህይወት መቅጠፍም በእጅጉ ያማል ሲል ጉባኤው ድርጊቱን አወገዘ። የጉባኤው ዋና ጸሐፊ ቄስም ፕሮፌሰር ጄሪ ፔላው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ለቅዱስ አቡነ ማትያስም በላኩት የሐዘን ደብዳቤ ሰይጣንን ሊሰለጥንብን አይገባም፣ መጥፎ ነገርን በመልካም እንለውጠው የሚለውን የቅዱስ መጽሐፍ ቅዱስ የሮሜ ምዕራፍን በማጣቀስም በአርሲ ዞን በማንነታቸው ሳቢያም ከ20 በላይ ሰላማዊ ዜጎች የመሞታቸው ዜናን በሐዘኔታም ተከታትለናል። ይህ አይነቱም ትርጉም አልባም የሰላማዊ ዜጎችን ህይወት የመቅጠፍም እኩይ ተግባር ልብን የሚሰብር የሰላም እጦትም አመላካች በመሆኑ አስቸኳይ እርቀ ሰላምና የማህበረሰብ ክፍሎችን ሰብአዊ ጥበቃ ያስፈልጋቸዋልም ብለዋል። የሰብአዊ መብትም ጥሰቶችን በማንኛውም መልኩ እንደሚያወግዝም የገለጸው የዓለም አብያተ ክርስቲያናት ጉባኤም ለፍትህ ለሰላምና በማህበረሰብ ክፍሎች መካከል አብሮነትም እንዲሰፍን ከዚህ አሳዛኝ ወቅትም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ለተጎጂ ወገኖችም ጎን እንደሚቆምም የማይናወጥ ድጋፉንም እንደሚያደርግም አስታውቋል። በመግለጫው የዛሬ 77 ዓመትም የተቋቋመው የዓለም አብያተ ክርስቲያናት ጉባኤ ከ110 አገራትም በላይ የተውጣጡም 356 አብያተ ክርስቲያናት ውስጥ የሚገኙ ከ600 ሚሊዮን በላይ ምዕመናኖችን ያዘም ግዙፍ ተቋም መሆኑ መረጃዎችም ይገልጻሉ። አገራማን ብለው በምስራቅም አርሲ ዞን ይኖሩ የነበሩ ኦርቶዶክሳውያን በተከታታይ ቀናትም ሰሞኑን መጨፍጨፋቸውን ተከትሎ ይህ አይነቱ ገደብ የለሽም እና ማን አለበኝነት የታገዘም ጭካኔ መቼ ይቆማል፣ እንዴትስም ይቆማል የሚለው ጥያቄ የብዙዎችን ወቅታዊ ጥያቄ ሆኗል። ወንጀለኞችን በአስቸኳይ ለፍርድ እንዲቀርቡ ጉዳዩን በገለልተኛ ወገን እንዲታይ የሚጠይቁ ወገኖችን መበራከታቸውም ተመልክቷል። አባት አርበኛ ሻለቃ መሳፍን ተስፉ በትግሉ የተሰዉ ልጆቻቸውን አስታከው ዛሬ አጠር ያለ መግለጫ ሰጥተዋል። ለአማራ ሕዝብ ህልውና ለኢትዮጵያ እንደ አገር መቀጠል የተከፈለ መስዋዕትነት ሲሆን ጠላት እንዳሰበው ሳይሆን ሺህ ጀግኖች ዛሬም እንዳሉ ወደፊትም ሺዎች ዓላማቸውን እንደሚከተሉ ገልጸዋል። የአማራ ሕዝብ የገጠመውን የህልውና አደጋ ተረድቶ በአንድ ላይ በመተባበር ለነጻነቱ እንዲቆም ጥሪ አቅርበዋል። ሰላም ለኢትዮጵያ ሕዝቦችና ለአማራ ሕዝብ ብሎም ለጎንደር አርበኛ መሳፍን ተስፉ ነኝ። እንደምን አላችሁ? ላስተላልፍ የፈለኩት በአርበኛ ልጄ በጌትነት መሳፍንት ነው። ልጄ ስል በአብራክ በፈጥረውም ለአማራ ህዝብና ለኢትዮጵያ ህዝብ ነው የፈጠርኩት እንጂ አያርስልኝም፣ አይነግድልኝም። በአርበኝነት ግን እንዲያስተናግድ አማራን እንደ አማራነቷ ኢትዮጵያን እንደ ኢትዮጵያ ባህል ወጓ እንዲያስጠብቅ አምኜና አስቀምጨው ቆይቻለሁ። እየሰራም ቆይቷል።
አባት አርበኛ ሻለቃ መሳፍንት ተስፉ በቅርቡ በባንዳ ጥይት ሕይወቱ ያለፈው አርበኛ ጌትነት መሳፍንት ልጃቸውና ቀደም ሲልም በትግሉ ላይ የተሰዋው አርበኛ ገብሬ መሳፍንትን መስዋዕትነት አስታኮ ዛሬ በሰጡት መግለጫ የጀግኖቹ መስዋዕትነት በክብር በታሪክ ፊት ሲወሳ የሚኖር ለአማራ ሕዝብ ብሎም ለኢትዮጵያ ቀጣይነት የተከፈለ መስዋዕትነት መሆኑን በማንሳት እንደ አባት ሐዘን ቢሰማቸውም በጀግነት ለሕዝብ ሲሉ የተሰዉ ልጆቻቸው በላይ የአማራ ሕዝብ ዛሬ መህልውና አደጋ ያለበት በእምነቱና በማንነቱ እየተገደለና እየተሳደደ ባለበት ሁኔታ ውስጥ አንድ ላይ አለመቆሙ እንደሚያሳስባቸው ገልጸው አንድ ላይ እንዲቆም ዛሬ ህዳር 4 ቀን 2018 ዓ.ም በሰጡት አጠር ያለ መግለጫ ጥሪ አቅርበዋል። በ15 ዓመቱ ከአባቱ ከአርበኛ መሳፍንት ጋር ከዋሻ ታፍኖ ካጎቱ ከመከተ ተስፉ ጋር ታፍኖ በ15 ዓመቱ ወጥቷል። ሁለት ጊዜ ቆስሎ እርሳስ ከሰውነቱ ውጦ የሚታገል ልጃችሁ ነው። በሶስተኛ ባንዳ ያው ስልጠና ወስደው በገንዘብ ተገዝተው ያው እንግዲህ አልፏል። ቢያልፍም ግን አንድ ጌትነት መሳፍንት ቢያልፍ 100 ጌትነት አለ። አማራ አመጣት ትወልዳለሽ፣ አመጣት ታስተኩሳለሽ፣ አመጣም ትቀብራለሽ። ይሄ ልምዷ ነው፣ ወጓ ነው። ይሄ ይቀጥላል። 100 ጌትነት ይፈጠራል። አሁንም አለ፣ አብሶ የሚነሳ አለ። ስለዚህ ግን የመጀመሪያ እኔ ማስተላለፍ የምፈልገው ግን በተዋህዶ እምነታችንና በቤተ ክርስቲያን ዙሪያና በእስልምና እምነታችሁንና ልምዳችሁን ወጋችሁን ብታስቀጥሉ እንዳልኩት አባቶች የእምነት አባቶች ጸሎታቸውን በእምነታቸው ቢቆሙ ሁሉም ባንዳን ሁሉም ክትትል ቢያደርግ የሚል እምነት አለኝ። የአማራ ሕዝብ ግን በተለይ ወደ 40 ዓመት እንግዲህ ስመጣ የአባት ታሪክ እምነትን ማክበር ማንነትን ለማረጋገጥ ብዬ ስነሳ ለግሌ አርጎ የማየት ጉዳይ እንዳለ ይረዳያል። እንግዲህ ግን እኔ አባትን ሁለት ልጅም ስገብር እኔስ ባልፍስ አማራ ምን እየጠበክ ነው? ጀግና ልጅ ሲሞት አንተ ንግድ፣ ጀግና ሲሞት አንተ መጠጥ፣ አሊቧልታ ቦታ እየተቀመጥክ በአማራነትህና በአማራነትህ አማራ ሁነህ እምነትን አክብረህ ለመኖር ያልተፈቀደልህ መሆንን አውቀህ ይህን ጊዜ አንድነት ፈጥረህ እንድትንቀሳቀስ መልእክቴን አስተላልፋለሁ። ባሊቧልታ ብዙ ሰዎችን እያጣህ ነው፣ ብዙ ዜጎችን እያጣህ ነው። መነኮሳት እየታረዱ ነው፣ ካህናት እየታረደ ነው፣ ህፃናት እየታረደ ነው በየቦታው። ይህ የሆነ ያለ ሀኒ ያልደረሰ ብለህ የምትጠብቀውን ነገር ይሄን ቆም ብለህ ካሁን ጀምረህ የጌትነት ደም የአማራ ደም የኢትዮጵያ ደም እንጂ የራሱ ደም እንዳልፈሰሰ አድርገህ ግንዛቤ ይዘህ ካሁን ጀምረህ አቅጣጫ እንድትይዝና መኖር አለመኖርህን አውቀህ ለነገ ማንነትን ለማረጋገጥ እንድትሰለፍ አርበኝነትን እንድታሳውቅ ግንዛቤ እንድትይዝልኝ መልእክቴን አስተላልፋለሁ። ከዚህ ውጭ እንግዲህ ጌትነት ለአማራ አልፏል፣ ለኢትዮጵያ ታሪክ አስገንዝቧል። እኔ ሞት አልልም። ዓለም አውቆታል፣ አገር አውቆታል። በትግሉ ባላማው ጸንቶ አልፏል። ይሄ አልሞተም። ሳይታወቅ የሚሞት ሳይታወቅ ባንዳ ሆኖ የሚበላ ነው። ይሄ እንደዚህ አይነቱ ነው ፍጥረት የሚያስጠላ እንጂ ሞት ያለ ነው። በታሪክ መሞት ሞት አይደለም። እና አገሬ ዜጎቼ እንግዲህ እኔ ማዝነው በልጄ ሞት አላዝንም። በአማራ ማንነቱን ኑሮውን ባለማወቁ ግን እንዲያው እስከመቼ እንዲህ ብሎ አጼ ምኒልክ አባታችን አድዋ ሲዘምቱ እናታችን እቴጌ ጣይቱ ጋር አውጀው ሂደው ወራ አልፈጅባቸውም ድል ሲያደርጉ አድዋ። እኔ ግን ለ40 ዓመት እየተጠጋ ነው እንግዲህ አንድነት ባለመኖሩ አማራ ስንቱ ኮራ አርጎ እንደተመለከተህ መኖር እንዳችል በእምነትህ በአማራነትህ እንዴት አርጎ እንደተመለከተ ባለማወቅህ አንዱ ሲሞት አንዱ ብር መቁጠር፣ አንዱ ሲሞት አንዱ መጠጣት፣ አንዱ ሲሞት አንዱ መነገድ፣ ዳንስ ጨዋታ ቧልታ እስከመቼ? ይሄን ቆም ብለህ የልጃችሁን ሞት ባንዳን ማስወገድ የልጃችሁ ሞት ስሜተኛ ሁናችሁ ሁላችሁም
የጸሎት አባቶች ጸሎት፣ አቅም ያላችሁ አርበኝነት ስሜት ያላችሁ በአርበኝነት ተነስታችሁ እንድታግዙ ይህን ትግል እኔ እስካልፍ ነው የምትጠብቁ። ነገስ እኔ ሳልፍ ምን ልታገኙ እንደሆነ አስባችሁበተይ እኔ ሳለሁ የሆነ የአማራነት ስሜት ለውጥ እንድታሳዩኝ በጥብቅ በአማራነት ስሜትና በንጹሃን ደም አምላክ በልጆቼ ደም አምላክ በእምነትና በባንዲራው አምላክ ጥብቅ መልእክቴን አስተላልፋለሁ። ኢትዮጵያ ታሸንፋለች፣ አማራ ታሸንፋለች፣ ለለት ትንገላታለች እና በርቱ። የኔ አዘን የኔ አይደለም፣ የአማራ አዘን ነው፣ የኢትዮጵያ አዘን ነው፣ የዓለም አዘን ነው። አዘንም አይደለም፣ ይሄ ደስታ ነው። ባላማ መሰየፍ ደስታ ነውና ጨርሻለሁ። በአማራ ክልል በደቡብ ወሎ ዞን አስተዳደር ደሴ ከተማ ነዋሪ የነበረችው ተማሪ ሊዛም ደሳለኝ ላይ የግድያ ወንጀል በመፈጸም የተጠረጠረው ግለሰብ በቁጥጥር ስር መዋሉን የከተማዋ ፖሊስ አስታወቀ። የፖሊስ መምሪያ አዛዡ ኮማንደር ጥላውን ታደሰም ተማሪ ሊዛ ደሳለኝ ባለፈው መስከረም 28 2018 ዓ.ም ምሽት ላይ ተገድላ መገኘቷን ያወሱም ሲሆን የተፈጸመውን የወንጀል ድርጊትም ተከትሎ ፖሊስ የምርመራ ቡድን ተደራጅቶም ጉዳዩን እየተከታተለ ይገኛል ያሉት ኮማንደር ጥላውን በዚህም በህዳር 2 2018 ዓ.ም በግድያ ወንጀሉ የተጠረጠረ ግለሰብ በቁጥጥር ስር መዋሉን አስታውቀዋል። በመመሪያው የወንጀል ምርመራ ምክትል መምሪያ አዛዥ ኮማንደር ተሾመ ተስፋዬ በበኩላቸው ተጠርጣሪው ሞባይል ስልክ ለማቀማትም በሚል የፈጸመውን ድርጊትም መሆኑን በመግለጽ የእምነት ክህደት ቃሉን ሰጥቷል ብለዋል። አያይዘውም ፖሊስ ምርመራውን አጠናቅሮ በመቀጠል ቀሪ የምርመራ ስራዎችን እንደሚያከናውን መግለጻቸው ተዘግቧል። በቅርቡ በደሴ ከተማ ቦርከና ቀበሌ ሀብታትም ተብሎ በሚጠራው ቦታ ላይ በአሰቃቂ ሁኔታ ህይወቷ ያለፈው ወጣት ሊዛ ደሳለኝ ግድያ ላይ ምርመራ መጀመሩን የከተማው ፖሊስ መምሪያ ያስታወቀም ሲሆን ወጣቷም ሞባይል ስልክ ለማሰራት ከምሽቱ 1 ሰዓት አካባቢ ከቤቷ ከወጣች በ1 ሰዓት ውስጥ ጥቃት ተፈጽሞባት መንገድ ዳር ወድቃም የተገኘች ሲሆን ለሕክምና እርዳታ ወደ ደሴ ሪፈራል ሆስፒታል ብትወሰድም ህይወቷን ማትረፍ አልተቻለም። በተያያዘ ዜና በተማሪ ሊዛ ግድያ የተጠረጠረው ግለሰብ በቁጥጥር ስር መዋሉን ተከትሎ ተመሳሳይ የፍርድ ውሳኔ እንዲሰጥ ሲሉ የሟች ቤተሰቦችም ገልጸዋል። ቲክታክ ኢትዮጵያም ዛሬ የጠየቃቸው አንድ የተማሪው ቤተሰብ ተጠርጣሪው የያዙንና ቀጣዩን ሂደትን በተመለከተ ፖሊስም እንዳነጋገራቸው የገለጹ ሲሆን የኢትዮጵያ ህዝብ በሙሉ እንባ አንብቷል፣ እኛ ደግሞ ቤተሰቦቿ ደም አንብተናል፣ ወንጀሉን ፈጽሟል የተባለው ግለሰብም ተመሳሳይ የሆነ ፍርድ እንዲሰጠው እንጠይቃለን ሲሉም ቀጣዩ ፍርድ ሂደትን ፍትሃዊ እንዲሆንላቸው ከወዲሁም ጥሪ ያቀርበዋል። ሰሜን አማራ ቀጠና በላይ ዘለቀ ህዝብ በተለያዩ ግንባሮች በጠላት ላይ ወሰደውን ወታደራዊ እርምጃ ተከትሎ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ህዝብ 2ኛና 5ኛ ኮር በየበኩላቸው ያደረጉትን ውጊያ ተከትሎ ድል መቀዳጀታቸውን ገለጸ። አፋባ ሰሜን አማራ ቀጠና በላይ ዘለቀ ህዝብ መይሳው ካሳ 2ኛ ኮር ትላንት ዳር 3 ቀን 2018 ዓ.ም የመይሳው ካሳ 2ኛ ኮር ፊት አውራሪ ገበየው ክፍለ ጦር አማ ድንግል ብርጌድና አይሸሽም ብርጌድ በአርበኛ ሊ መጋቢያው እየተመራ በአገዛዙ ዘራፊና አራጅ ቡድን ላይ ከፍተኛ ድል መቀዳጀታቸውን ብዙ ዛሬ ህዳር 4 ቀን 2018 ዓ.ም ባወጣው መረጃ ይፋ አድርጓል። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ህዝብ 2ኛና 5ኛ ኮር በየበኩላቸው ያደረጉትን ውጊያ ተከትሎ ድል ያገዛዙ ወንበር አስጠባቂ ጥምር ኃይል መነሻውን ከጎንደር ከጭልጋ ከነጋዴ ባህርና ከሽንፋ ተውጣቶ በአደባባይ ዝርፊያና ስርቆት ለመፈጸም ንብረትና ቅርስ ለማውደምና የአርሶ አደሩን ትጥቅ ለማስወረድ የመጨረሻ የሚለውን የጸር ማጽዳትና የማሸበር ተግባሩን በአማራ ህዝብ ላይ ለመፈጸም ያለ የሌለ ኃይሉን በማሰለፍ አብረውት ከተሰለፉት ባንዳዎች ጋር ወደ ምዕራብ ጎንደር ጫቆና ምዕራብ ጎንደር መተማ ወረዳ ሻሽጌ የተንቀሳቀሰ ቢሆንም የፋኖ ሰራዊት ከማህበረሰቡ አባት አርበኞች ጋር በመተባበር ለጠላት የግር ሰዓት በመሆን በመተባበር በጠላት ላይ በተቀናጀና በተናበበ መንገድ የወሰደውን ጥቃት ተከትሎ ጠላት ያላሰበው ሰባይና ቁሳይ ኪሳራ ማስተናገዱን ገልጿል። ይህ ከተለያየ ከተማ ተሰባስቦ ወደ ቀጠናው የገባው ዘራፊ ኃይል ጸረ አማራ ቡድን አገር ጫቆ ገኒ ከምትባል ከተማ በመግባት እጅግ አሳፋሪና አሰቃቂ ድርጊት መፈጸሙን በየአርሶ አደሩ ቤት ከፍቶ በመግባት እየዘረፉ ከበሉት የተረፈውን እየደፉ ያበላሹ ከፍተኛ ውድመት ያደረሱ ሲሆን ሁለት አርሶ አደሮችን ታደሰ መስፍንና በቀለ ተገኝ የሚባሉ በማታ ከመኖሪያ ቤታቸው አውጥተው በአሰቃቂ ሁኔታ በጥይት ከገደሉ በኋላ በጩቤ አርደው ጥለዋቸው እንደሄዱ ገልጸዋል። ይሄ አብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ከዚህ ድርጊት በተጨማሪ በገኒ ከተማ በየቤቱ ከፍቶ በመግባት ከንግድ ቤቶችና መኖሪያ ቤቶች ከ3 ሚሊዮን ብር በላይ በመዝረፍ የብዙ ቤቶችን በርና
መስኮት በማውደም የቤት ዕቃዎችን በመስበር በማቃጠል ተጨማሪ ጉዳት ገኒ ከተማ ላይ ማድረሳቸውና 2 መኖሪያ ቤቶች ማቃጠላቸውን የአርሶ አደሮችን በሬ አርዶ መብላታቸውንም ይኸው መረጃ ጠቅሷል። ከፍተኛ በደል እያደረሰ ያለው የጠላት ኃይል በደፈጣና በመደበኛ ውጊያ በየደረሰበት በፋኖ ሲቀጠቀጥ የዋለ ሲሆን አመራሩን ጨምሮ ሙትና ቁስለኛ በመሆን ማስከሬን ማንሳት አለመቻሉን በዚህ ወራሪና ዘራፊ ኃይል ላይ የተሰነዘረውን ጥቃት ተከትሎ ከ26 በላይ ሲደመሰሱ ከ32 በላይ መቁሰላቸውን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዛሬ ህዳር 4 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በበላይዝ ዳግማዊ ቴዎድሮስ 5ኛ ኮር ከባህር ዳር ጎንደር መስመር በወታደራዊ አጀብ ሲጓጓዝ የነበረ ኮንቮይ ኃይል ላይ በተለያዩ ቦታዎች በተሰነዘረ የተጠና የደፈጣ ጥቃት ጠላት ያላሰበው ኪሳራ ማስተናገዱን ገልጿል። አገዛዙ እየደረሰበት ያለው ምት ለመቋቋም ያግዙኛል በሚል በግዳጅ የሰበሰበውን ግብስብስ ሰራዊት በተጨማሪነት ከባህር ዳር ጎንደር በማንቀሳቀስ ላይ ባለበት ከአዲስ ዘመን ማክሰኝት በሚገኝ አደገኛ ቀጠና በማስገባት ፋኖ የሰነዘረበትን ጥቃት መቋቋም ያቃተው ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። ትላንት ዳር 3 ቀን 2018 ከጠዋቱ ጀምሮ ከባህር ዳር ጎንደር ከጎንደር ባህር ዳር በርካታ ቁጥር ያለው ሎጂስቲክና ሰራዊት የጫኑ ተሽከርካሪዎችን በማንቀሳቀስ ላይ የነበረው ጠላት አርኖ ጋርኖ የተሰኘ ልዩ ቦታ ላይ እንደደረሰ የጎንደር የበጋሻው ክፍለ ጦር አንድ አካል የሆነው ነብዩ አሳምነው ብርጌድ የአርኖ ጋርኖ ከፍተኛ ቦታዎችን በመጠቀም በጠላት ኃይል ላይ ከፍተኛ ጉዳት ማድረሱም ተገልጿል። በዚህ ጥቃት ቁጥሩ ለጊዜው በውል ያልተለየ ጠላት ኃይል ሙትና ቁስለኛ ሲሆን የ5ኛ ኮር ከፍተኛ አመራሮች በመሩት ውጊያ ከተመዘገበው አመርቂ ድል በተጨማሪ የጠላት ኃይል ተመልሶ መውጫ እንዳያገኝ በመዝጋት ሌላ ቀጠና ለተሰናዳ ደፈጣ ጠላት ተጋላጭ እንዲሆን በማድረግ ድል መቀዳጀታቸውም ተገልጿል። በኦሮሚያ ክልል አርሲ ዞን ዛሬም በአገዛዙ ታጣቂዎች ሰላማዊ ሰዎች ተገደሉ፣ በርከት ያሉ ቆስለዋል። የአገር አቋራጭ ሹፌሮች በክልሉ በተደጋጋሚ የኮቴ አንከፍልም ማለታቸውን ተከትሎ በቆሙበት ከፍተኛ ድብደባና እንግልት እየደረሰባቸው ነው። ክልሉ ራሱ ያወጣውን መመሪያ በየአካባቢው ያሉ ሚሊሻዎች እንደማይቀበሉ በተግባር እያሳዩ መሆኑን ሹፌሮች በምሬት ገልጸዋል። በተከታታይ ኦርቶዶክስ እምነት ተከታዮችና የአማራ ብሔር ተወላጆች ላይ ጭምር ያነጣጠረ ጥቃት በሚፈጸምበት ኦሮሚያ ክልል አሩሲ ዛሬ ህዳር 4 ቀን 2018 ዓ.ም በአርሲ ዞን ሙርሴ ወረዳ የመንግስት ታጣቂዎች ሰላማዊ አካባቢ ነዋሪዎችን በግፍ መግደላቸውና ማቁሰላቸው ተገልጿል። ይርፓ ገመቹ፣ ታምራት ተሰማ፣ ፈይሶ ጉሬ፣ ኪዶለታ የተባሉት በአገዛዙ ታጣቂዎች ከተገደሉ ሰላማዊ ሰዎች መካከል በስም የታወቁ ሲሆን የሟቾች ቁጥር ከዚህ እንደሚጨምርም ተገልጿል። ከሞቱት በተጨማሪ ተጨማሪ የቆሰሉ መኖራቸውን ከሟቾቹ መካከል የሶስቱን ፎቶግራፍ ጭምር ይፋ በማድረግ በክልሉ እየተካሄደ ያለው የግፍ ግድያ ተጠናክሮ መቀጠሉ ተገልጿል። ይህ በእንዲህ እንዳለ ከጅቡቲና ከተለያዩ አካባቢዎች ደረቅና ፈሳሽ ጭነትን በማጓጓዝ የሚንቀሳቀሱ የከባድ መኪና አሽከርካሪዎች በኦሮሚያ ክልል በተደጋጋሚ ከከተማ ወደ ከተማ አንዳንድ ጊዜም በአንድ ከተማ 2-3 ቦታ ጭምር ህገወጥ ኬላ እየተደረገ በክልሉ ሚሊሻዎችና ፖሊሶች የሚደረግባቸውን ዘረፋ ተከትሎ አንንቀሳቀስም በሚል ተቃውሞ ያቀረቡ ሲሆን ይህንን መሰረት በማድረግ ክልሉ አንድ ኦሮሚያ ክልል ተገብቶ የኬላ የከፈለ አሽከርካሪ በሌሎች የክልሉ አካባቢዎች ደግሞ አይከፍልም የሚል መመሪያ ያወጣ ቢሆንም ባለፉት 3 ቀናት እየተጉላሉ የሚገኙ አሽከርካሪዎች ከቆምንበት አንንቀሳቀስም፣ ተጨማሪ የኮቴ ክፍያ አንከፍልም፣ አንድ ጊዜ ከፍለናል ማለታቸውን ተከትሎ ዛሬ በተደራጀና በተቀናጀ መንገድ ከሞጆ ጀምሮ የቆሙ የከባድ መኪና አሽከርካሪዎች በኦሮሚያ ክልል ሚሊሻዎች ድብደባ፣ ማንገላታት፣ በጥይት ተኩስ ጭምር የማሸበርና በሰደፍና በዱላ የመደብደብ ተግባራት በሹፌሮች ላይ መፈጸሙን ከአካባቢ የወጣው መረጃ ይገልጻል። በአንድ ዞን ክልል ወረዳ ቀበሌ በተደጋጋሚ የኮቴ ልንጠየቅ አይገባም ያሉ ሾፌሮች ሚሊሻ እየደበደበ ነው በማለት የሾፌሮች አንደበት የኦሮሚያ ክልል መንግስት በየኬላ ያቆማቸው ሚሊሻዎች ሊያነሳ ይገባል፣ አቅሙ ካለው በትሩን ከሾፌር ላይ ትቶ አጋቾችን ይፋለም በማለት በህግ ሽፋን እየፈጸሙ ያለውን ጥቃት በመቃወም ጥሪ አቅርበዋል። በቪዲዮ ማስረጃ ጭምር ተደግፎ በወጣው በዚሁ መረጃ የሚሊሻ አባላቱ ጥይት ጭምር እየተኮሱ ሲያሸብሩና ሾፌሮችን ሲደበድቡ በርቀት የቀረጹ ሌሎች ሹፌሮች ድርጊቱን አጋልጠዋል። አብይና ባለስልጣናቱ በሄሊኮፕተርና በአውሮፕላን ከቦታ ቦታ በሚንቀሳቀሱባት ኢትዮጵያ ዜጎች በሰላም ወጥተው መግባት አለመቻላቸውን በተለይም የከባድ መኪና አሽከርካሪዎች በየጊዜው የሚደርስባቸው እገታ፣ ግድያና በህገወጥ ኬላ ስም በአገዛዙ ሰዎች የሚደረግባቸውን ዝርፊያ ተከትሎ በተደጋጋሚ ተቃውሞ ያቀረቡ ቢሆንም አሽከርካሪዎች ለመብታቸው በጋራ ባለመቆማቸው ከጊዜ ወደ ጊዜ እየደረሰባቸው ያለው የመብት ጥሰት ተጠናክሮ መቀጠሉ ሲጠቀስ ቆይቷል። የኢትዮጵያ ጤና ባለሙያዎች ንቅናቄ ከዚህ
ቀደም መስከረም 5 ቀን 2018 ጠርቶት የነበረውን የሥራ ማቆም አድማ ወደ ዳር 8 ቀን 2018 ከማራዘሙ በፊት በአገሪቱ ተንቀሳቅሰው በሰላም መኖር ያልቻሉ አሽከርካሪዎችም ትግሉን እንደ መምህራንና ሌሎች የመንግስት ሰራተኞች ሁሉ እንዲቀላቀሉ ጥሪ አቅርቦ እንደነበር አይዘነጋም። ይሄው ተመልከት ሹፌር እየጮኸ ነው ያለው። በሲዳማ ክልል በሐዋሳ ኢንዱስትሪ ፓርክ ኢትዮጵያዊውን የደበደበ አንድ የውጭ ሀገር ዜጋ ሰራተኛና ኃላፊው ከስራም ተባረሩ። በሐዋሳ ልዩ የኢኮኖሚ ዞን ውስጥ በተደጋጋሚ በስራ ገበታው ላይ በሰዓቱ አልተገኘም በሚል አንድ ኢትዮጵያዊ ሰራተኛ ላይ ድብደባ የፈጸመ አንድ የውጭ ሀገር ዜጋና ጉዳዩ ይመለከተዋል የተባለም የኩባንያው ኃላፊም ከስራ ማባረራቸውን የፓርኩ ልማት ኮርፖሬሽን አስታውቋል። ባለፈው ህዳር 4 2018 ዓ.ም ባወጣው መግለጫ ግጭቱ እዚህ ሳይደርስ እርምጃ መውሰድ የነበረባቸው የኩባንያው 5 ኃላፊዎች ላይ እርምጃ መወሰዱ ተገልጿል። ኢትዮጵያው ሰራተኛን የደበደበው የውጭ ሀገር ሰራተኛ የድርጅቱ የሥነ ምግባር መመሪያ ባለማክበር እንደዚሁም ጉዳዩ ይመለከተዋል የተባለው የኩባንያው ምስራ ኃላፊ በተቆጣጣሪውና በሰራተኛው መካከል አለመግባባት ሲፈጠር ተገቢውን አስተዳደራዊ ክትትልና እርምጃ ባለመውሰዱ ከስራ መሰናበታቸው ተገልጿል። ኮርፖሬሽኑ ባወጣው መግለጫ ግጭቱ የተፈጠረው በሐዋሳ ልዩ ኢኮኖሚ ዞን በሚገኙት ቴዮ ሶላር ኩባንያ ውስጥ መሆኑን ገልጾ ማጣራቱ ያደረገው ከኢትዮጵያ ኢንቨስትመንት ኮርፖሬሽን ጋር መሆኑንም አስታውቋል። የግጭቱ መንስኤ በስራ ገበታ ላይ በተደጋጋሚ በሰዓቱ አልተገኘም የሚል መሆኑን በመግለጽ ላይ ያሰፈረው ኮርፖሬሽኑ ዜግነቱ ያልተጠቀሰው የኩባንያው ተቆጣጣሪ ኢትዮጵያዊውን መደብደቡን ገልጿል። በሐዋሳ ኢንዱስትሪ ፓርክ ውስጥ በሚገኘው ኩባንያ ውስጥ ግጭቱ የተፈጠረው አንድ ዜግነቱ ባልተጠቀሰው የውጭ ሀገር የድርጅቱ ሰራተኛና ኢትዮጵያዊ መካከል ሲሆን በማህበራዊ ሚዲያ ላይ በስፋት በተሰራጨው ቪዲዮ ላይ የስራ ልብሳቸውን የለበሱ ሰዎች በተሰባሰቡበት አንድ ግለሰብ ሌላኛውን ሲደበድበው በስፋትም ተስተውሏል። የግጭት መቼ ዕለት እንደተፈጠረ የኮሚሽኑ መግለጫም ለጊዜው አላብራራም። ግጭቱ የተፈጠረው በስራ ቦታው ውስጥ እንደሆነ ከቪዲዮ መረዳት የተቻለም ሲሆን ተደብዳቢው ራሱን ስቶም ሲወድቅና ሌሎችም ከቦት ሲመለከቱትም ተመልክተዋል። የኢንዱስትሪ ልማት ኮርፖሬሽን በትላንትና ዕለት ባወጣው መግለጫ የተፈጠረው ድርጊትን አውግዞም ድብደባው የደረሰበት ኢትዮጵያዊ ሰራተኛ እንደታከመና በመልካም ጤንነት ላይ እንደሚገኝም ገልጿል። የኢትዮጵያ ኢንቨስትመንት ኮሚሽን በተመሳይ በሐዋሳ ልዩ ኢኮኖሚ ዞን ውስጥ በሚገኘው ኩባንያ ውስጥ የተፈጸመው ድርጊት ተቀባይነት የሌለው መሆኑን ገልጾ በዚህ ጉዳይ ላይ ህግ ተላልፈዋል በተባሉ የድርጅቱ ሰራተኞች ላይም ተገቢው እርምጃ እንደሚወስድም አስጠንቅቋል። ቶዮ ሶላር ለ2000 ሰራተኞች የሥራ ዕድል የፈጠረ በየወሩም ከ15 ሚሊዮን የአሜሪካን ዶላር በላይ ኤክስፖርት እያደረገ ያለ ድርጅት መሆኑን በኮርፖሬሽኑ የወጡ መግለጫዎችም ገልጸዋል። በአማራ ማንነታቸው ሳቢያ የታሰሩ የፖለቲካ እስረኞች መካከል በነ ቴድሮስ ጣምራይ መዝገብ ዛሬ ፍርድ ቤት ቀርበዋል። በዋስትና ክርክራቸው ላይ ፍርድ ቤቱ ብይን ለመስጠት ተለዋጭ ቀጠሮ ቢሰጥም አቃቢ ከተፈቱ ሄደው ፋኖን ይቀላቀላሉ በማለት ዋስትናቸውን ተቃውመዋል። በአማራ ማንነታቸው ሳቢያ አገዛዙ በግፍ ካሰራቸው ህሊናና የፖለቲካ እስረኞች መካከል በነ ቴድሮስ ጣምራይ መዝገብ 19 የአማራ ብሔር ተወላጆች በአገዛዙ የፈጠራ የሽብር ክስ የቀረበባቸው ክስ የተሻሻለ መሆኑን ተከትሎ የዋስትና ክርክር የተጀመረ ሲሆን ዛሬ ህዳር 4 ቀን 2018 ፍርድ ቤት ቀርበው በዋስትናው ጥያቄ ላይ ክርክር መደረጉን አውሎክስን አንድነት በላከው ዘገባ አስታውቋል። እነዚህ በአማራነታቸው የተነሳ በግፍ እስር ላይ የሚገኙ የፖለቲካና ህሊና እስረኞች የዋስትና ክርክር ባደረጉበት በፌዴራል ከፍተኛ ፍርድ ቤት ህገ መንግስትና ጸረ ሽብር ጉዳዮች ችሎት አላግባብ መታሰራቸውን ተከትሎ በዋስትና እንዲወጡ የቤተሰብ አስተዳዳሪ መሆናቸውን ልጅ የሚያሳድጉ ቋሚ አድራሻ ያላቸው በመሆኑ አቅመ ደካማና በእድሜ የገፉ የነሱን ድጋፍ የሚሹ ወላጆቻቸው እንዳሉ ጭምር በመጥቀስ ዋስትናቸው እንዲከበር ጥያቄ የቀረበ ቢሆንም የአገዛዙ አቃቤ ህግ ተከሳሾች ሲወጡ በአማራ ክልል ጦርነት በመኖሩና ተከሳሾቹም ወታደር ስለሆኑ በዋስትና እንዲወጡ መፍቀድ ማለት ሂዳችሁ ተቀላቀሉና ህገ መንግስቱን በኃይል ናዱት አፍርሱት ብሎ እንደመፍቀድ መሆኑን በመግለጽ ፍርድ ቤቱ ዋስትናቸውን የሚፈቅድ ከሆነ ይህንን ታሳቢ እንዲያደርግ በማለት ተቃውሞ ማቅረቡ ታውቋል። እነዚህ በአማራነታቸው ሳቢያ የታሰሩ የህሊናና የፖለቲካ እስረኞችን የአገዛዙ አቃቤ ህግ በሚሰሩበት መስሪያ ቤት ውስጥ መረጃ በመመንተፍ በአማራ ክልል ለሚንቀሳቀሰው ፋኖ ሲያስተላልፍ የነበሩ ስለሆነ ዋስትና ሊፈቀድላቸው አይገባም የሚል ተጨማሪ ውንጀላ አቅርበዋል። ተከሳሾች አብይ አህመድና ባለቤቱ ጎንደር በሄዱበትና ምክትል ጠቅላይ ሚኒስትሩም ደብረ ብርሃን ሄዶ ሰላም እንደሆነ እየገለጹ ባለበት ሁኔታ ጦርነት ላይ እንደሆኑ አድርጎ መግለጹ ትክክል አይደለም በማለት በአንድ በኩል ሰላም አለ የተባለ በሌላ በኩል ከተፈቱብኝ ጦርነቱን ይቀላቀላሉ የሚለውን በመቃወም በተከሳሾች በኩል አስተያየት የቀረበ ሲሆን ያለ ተጨባጭ መረጃ ከቢሮ ውስጥ መረጃ እየመነተፉ እንደቆዩ አድርጎ
መግለጹም እንደ ንጹህ ሆኖ የመታየት መብታቸውን የሚጋፋ የተሳሳተ አገላለጽ ነው በማለት የፖለቲካ እስረኞቹ ተቃውሟቸውን በማቅረብ ዋስትናቸው እንዲፈቀድ ጠይቀዋል። ፍርድ ቤቱ የግራ ቀኙን ዋስትና ክርክር መርምሮ ብይን ለመስጠት በሚል ለህዳር 18 ቀን 2018 ተለዋጭ ቀጠሮ ሰጥቷል። ይህ በእንዲህ እንዳለ በሌሎቹ የፖለቲካ እስረኞች እነ ሰለሞን ፍቃድ ጣሴ መዝገብ በትላንትናው ዕለት ፍርድ ቤት የቀረቡት የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች አገዛዙ በፈጠራ ክሱ ላይ አቃቢ ህግ ማስረጃውን እንዲያቀርብ በነበረው የፍርድ ቤት ቀጠሮ ይህንን ማድረግ ባለመቻሉ ፍርድ ቤቱ ለህዳር 16 ቀን 2018 ተለዋጭ ቀጠሮ መስጠቱን አውሎክሰን አንድነት ከላከው ተጨማሪ መረጃ ገልጿል። በሌላ መዝገብ ሌሎቹ የአማራ ብሔር ተወላጅ የፖለቲካ እስረኞች እነ አወል አብዱ ቃድርና ሐሰን አብዱ ቃድር በተመሳሳይ በትላንትናው ዕለት ፍርድ ቤት ቀርበው የነበረ ሲሆን አገዛዙ ያቀረበባቸውን ክስ እንዲከላከሉ በማለት ለታህሳስ 14 ቀን 2018 ተለዋጭ ቀጠሮ መስጠቱ ታውቋል። በነ ሰይድ ጌታቸው በሌሎቹ የፖለቲካ እስረኞች ፍርድ ቤት የተገኙ ሲሆን የእምነት ክህደት ቃላቸውን የሰጡ ሲሆን ፍርድ ቤቱ ለታህሳስ 15 ቀን 2018 ተለዋጭ ቀጠሮ መስጠቱን ሌላው የፖለቲካ እስረኛ የጎንደር ዩኒቨርሲቲ ሌክቸረር ዮናታንም በትላንትናው ዕለት ችሎት ቀርቦ የነበረ ሲሆን ጠበቃ ስላልነበረው ለህዳር 8 ቀን 2018 ዓ.ም ለዩኒቨርሲቲው መምህር የአማራ ብሔር ተወላጅ የፖለቲካ እስረኛ ዮናታንም ለህዳር ተለዋጭ ቀጠሮ እንደተሰጠው አውሎክሰን በላከው በዚሁ ዘገባ አስታውቋል። አገዛዙ በፈጠራ ወንጀል አስሮ እያሰቃያቸው የሚገኙ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞችን ችሎት በማጓተት የተለያዩ ሰዎችን በመፍጠር የተራዘመ ቀጠሮ በመስጠት በፍትህ ስም የበቀል እርምጃ እየወሰደ መሆኑ በተደጋጋሚ በቅሬታ ሲነሳ መቆየቱ አይዘነጋም። ከኢትዮጵያ ጋር በአባይ ወንዝ በተለይ በታላቁ የህዳሴ ግድብ ግንባታና የሥራ ክንውን ተቃርኖ ውስጥ የገባችው ግብጽም በአፍሪካ ቀንድ የሰላም ሐዋርያ ሆና አታቅም ሲሉ አንድ የኢትዮጵያ ከፍተኛ ዲፕሎማት ግብጽን ወቀሱ። የግብጹ የውጭ ጉዳይ ሚኒስትር ባድር አብዱላቲ በቅርቡ ለኒውስም 24 በሰጡት የጽሑፍ አስተያየትም አገራቸው ግብጽም በአፍሪካ ቀንድ ሰላምና መረጋጋት ለማስፈን ቁርጠኛ ነችም፣ ህልሟንም ለማሳካት ሁሉንም መንገዶችም ትጠቀማለች ማለታቸውን ተከትሎ በካናዳ የኢትዮጵያ አምባሳደር ቴዎድሮስ ግርማ በሰጡት ምላሽም ግብጽ በአፍሪካ ቀንድ ሰላምና መረጋጋት እንዲሰፍን አንዴም ሰርታ አታቅም፣ የግብጽ ታሪክም የሚነግረን በተቃራኒው ነው ብለዋል። አምባሳደር ቴዎድሮስም አባባላቸውን ሲያራዝሙ ግብጽ በአፍሪካ ቀንድ የምትከተለው ፖሊሲዋም በዋነኛነት በአባይ ወንዝ ላይ ያላትን የቀኝ ግዛት የበላይነትን ለማስቀጠል በመሆኑ ከዚህም አኳያም ሰላምና መረጋጋትም እንዳይሰፍን ካይሮ አበክራም ትሰራለች። የአፍሪካ ቀንድ እውነተኛ መረጋጋትም በመከባበር ላይ ያተኮረ መተጋገዝ እንጂ ብዝበዛን አይሻም በማለትም ግብጽን ተችተዋል። ግብጽ በጎረቤት ሱዳን የእርስ በርስም ጦርነት ነዳጅ እያርከፈከፈች ነው ያሉትም የኢትዮጵያው አምባሳደር ቴዎድሮስም ይህ ሊሆን የቻለው የተረጋጋችም ሱዳን ከኢትዮጵያ የህዳሴው ግድብ ጋር በተያዘም በግብርና በተለይ በመስኖ ፕሮጀክትም ጎልብታ የአባይ ወንዝ ላይ ተጽዕኖ እንዳትፈጥር በመስጋት ነው። ግብጽን የላይኛው የወንዙ ተፋሰስ አገራትም እንዲዳከሙ፣ እንዲለያዩ፣ እንዲበታተኑ በማድረግም በአባይ ወንዝ ላይ የነበራትን ሞኖፖሊን ማስቀጠል ትሻለችም ብለዋል። ግብጽ በጎረቤትም ሶማሊያ ወታደሮቿን ለማስፈር መንቀሳቀሷም ጭምብል ለብሳም መንቀሳቀስ ነው ያሉትም አምባሳደር ቴዎድሮስ የግብጽ የውጭ ጉዳይ ሚኒስትር አብዱላቲም ከቀይ ባህር ጋር የማይጋራ አንድም አገር የባህር ተደራሽነት ሊኖረው አይፈቀድለትም ማለታቸውን አውስተው ይህ አነጋገር በቀጥታም የኢትዮጵያን የባህር በርም ተደራሽነትን ለመጥቀስም ሊሰነዘረም አስተያየት ነው። ኢትዮጵያም ለባህር በርም ተደራሽነት ያላትን ፍላጎትም ህጋዊ፣ ታሪካዊና ኢኮኖሚያዊ ነው። የጠነከረም ኢትዮጵያ መኖር ለአፍሪካ ቀንድ በረከት ነው በማለትም የመንግስታቸውን አቋም ገልጸዋል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ራስን የማግለል ፖለቲካ አይሰራም ሲሉ በሚቀጥለው ሳምንት አገራቸው በመታስተናግደው የቡድን 20 አገራት ስብሰባ ላይ እንደማይሳተፉ የገለጹትን የአሜሪካው ፕሬዝዳንት ዶናልድ ትራምፕን ወረፉ። ዶናልድ ትራምፕ በሰፊው ውድቅ የተደረገውን ደቡብ አፍሪካ ነጮች በደቡብ አፍሪካ እየተሳደዱ ነው የሚለውን ክስ በምክንያትነት በመጥቀስም አንድም የአሜሪካ ባለስልጣን ስብሰባውን እንደማይሳተፍ ቀደም ሲል ማስጠንቀቃቸውን መዘገባችን ይታወሳል። የደቡብ አፍሪካው ፕሬዝዳንት ራማፎዛ ግን አሜሪካም ከስብሰባው መቅረቷም የሚጎዳው ራሷን አሜሪካንና የአሜሪካን አስተዳደር ነው ማለታቸውን የፈረንሳዩ የዜና ወኪል AFP ዘግቧል። የአሜሪካ ባለስልጣናት መቅረትም ስብሰባውን ከማካሄድም አንዳችም አያግደውም ሲሉም አቋማቸውን ገልጸዋል። ዶናልድ ትራምፕ በሚቀጥለው ሳምንት መጨረሻም የሚካሄደውን የቡድን 20 አገራት ስብሰባ በደቡብ አፍሪካ መዘጋጀቱን ፍጹም አሳፋሪ ሲሉ በማህበራዊ ሚዲያም ባሰፈሩትም ጽሑፍ መተችታቸው ይታወሳል። ከዚህ ቀደም ደቡብ አፍሪካ የቡድን 20 አገራት አባል መሆን
እንደሌለባት የተናገሩትን ፕሬዝዳንት ትራምፕ በስብሰባው ራሳቸውም ከሚሳተፉ ይልቅ ምክትል ፕሬዝዳንታቸው ጄዲ ቫንስን መላክ እንደሚመርጡም ገልጸው ነበር። ባለፈው ሳምንት መጨረሻ ላይ ግን የሆላንድም ሰፋሪዎች እንዲሁም የፈረንሳይና የጀርመን ስደተኞች ዝርያ ያላቸው ነጭ አፍሪካነሮች በመለከትም የሚያነሱትን ውንጀላ አጠናክረው የቀጠሉ ሲሆን አፍሪካነሮች እየተገደሉና እየታረዱ እንደዚሁ መሬትና እርሻቸው በህገወጥ መንገድም እየተወሰደባቸው ነው ሲሉ የደቡብ አፍሪካ መንግስትን ወቅሰዋል። የደቡብ አፍሪካው ፕሬዝዳንት ራማፎዛም በስብሰባው ከመሳተፍ መታቀብ የትኛውንም ትልቅም ተጽዕኖ ያለውን ነገር አያሳካም፣ ምክንያቱም የተለያዩ ጉዳዮች ወደፊትም የሚያስቀጥሉ ውሳኔዎችም ይስተላለፋሉ ብለዋል። የቡድን 20 የወቅቱ ሊቀመንበር ደቡብ አፍሪካም ስትሆን ስብሰባውም በአፍሪካም ሲሆን ይህ የመጀመሪያው መሆኑም ተመልክቷል። በየዓመቱ የተለያዩ ሀገራት የቡድን 20 መሪነትን ስልጣን የሚረከቡ ሲሆን ከደቡብ አፍሪካም ቀጥሎም የአዘጋጅነትን ኃላፊነት የምትረከበው ከደቡብ አፍሪካ ጋር የቃላት ጦርነት ውስጥ የገባችው አሜሪካ መሆኗም ታውቋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።